እንኳን ደህና መጣችሁ የልባም ሕይወት ቤተሰቦች። ዛሬ በጣም ወሳኝ መሰረታዊ የሆነ ብዙዎቻችን የምንጠይቀውን ጥያቄ በኒውሮሊንግዊስቲክ ፕሮግራሚንግ ጽንሰ ሀሳብ መሰረት መልስ እሰጣለሁ። ምናልባት እስካሁን ድረስ የልባም ሕይወት ቤተሰብ ያልሆናችሁ ሰዎች ካላችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፕሮግራም እንድትከታተሉ ቤተሰብ እንድትሆኑ ጋብዛለሁ። ስለዚህ ዛሬ የማነሳው በጣም መሰረታዊ የሆነ ብዙ ጊዜ ብዙ ሰዎች ሊመልሱት የሚፈልጉት ጥያቄ ሰልፍ ኤስቲም የሚለውን ጥያቄ ነው። ሰልፍ ኤስቲም ሲባል ብዙዎቻችሁ ሰምታችኋል። ምናልባት ብዙዎቻችሁም ሰልፍ ኤስቲም ለራሳችሁ የምትሰጡትን ዋጋ ወይም ግምት ለማስተካከል ብዙ ስራ የሰራችሁ ሰዎች አላችሁ። ምናልባት መስታወት ላይ ቆማችሁ ፊት ለፊት አንበሳ ነኝ፣ ነብር ነኝ ያላችሁ፣ ቆንጆ ነኝ፣ ውብ ነኝ ያላችሁ በተለያየ መንገድ ስለ ራሳችሁ ያላችሁን ግምት ወይም ደግሞ ኢቫሉዌሽን ባለን ለማስተካከል ጥረት ያደረጋችሁ ሰዎች፣ ነገር ግን እነዚህ ነገሮች ካደረጋችሁ ከብዙ ጊዜ በኋላ አሁንም ስለ ራሳችሁ ያላችሁ ግንዛቤና መረዳት ዝቅ ያለ እንደሆነ ያገኛችሁ ሰዎች ሊኖሩ ይችላላችሁ። ስለዚህ በዚህ ቪዲዮ አንዱ ትልቁ ማድረግ የምፈልገው ነገር ምንድን ነው? ይሄንን ጥያቄ ሊያዳግም በማይችል ግልጽ በሆነ እውነተኛ በሆነ መንገድ ዛሬ ለመልስላችሁ መጥቻለሁ። ስለዚህ መጀመሪያ ሰልፍ ኤስቲም ምንድን ነው? ውስጣችን ያለው ሰልፍ ኤስቲም ፖዚቲቭም ወይም ኔጌቲቭም ሲሆን በምን ምክንያት ነው የሚሆነው? ስለዚህ ምን ማስተካከል አለብን ሰልፍ ኤስቲማችንን ጤነኛ ለማድረግ የሚሉት ነገሮች አብረን እንመለከታለን ማለት ነው። በአብዛኛው ተመልክታችሁ ከሆነ ወይም ደግሞ ኤክስፒሪንስ አድርጋችሁ ከሆነ ሎ ሰልፍ ኤስቲም ወይ ደግሞ ዝቅ ያለ የሆነ ለራሳቸው ግምት ወይም ዋጋ የሚሰጡ ሰዎች ካሉ ብዙ የሚጠቀሙባቸው ነገሮች አሉ። ማስተዋል እንችላለን። አንዱና በጣም መሰረታዊ የሆኑ ነገር ምንድነው? ስሜታችንን በጣም ኢምፓክት ያደርጋል። ኖርማል በየዕለት ተዕለት የሚሰማንን ስሜት ማለት ነው። ለራሳቸው ዝቅ ያለ ዋጋ የሚሰጡ ሰዎች አንዱ የሚቸገሩት በድብርትና በቁጣና በፍርሃት በጭንቀት ስሜት ውስጥ የሚዋጡ ሰዎች ናቸው። ስለዚህ ብዙ ጊዜ ሎ ሰልፍ ኤስቲም ሲኖረን ጤነኛ ያልሆነ ሰልፍ ኤስቲም ወይም ደግሞ ራሳችን የምንሰጠው ግምት ካለ የምንቸገረው ስሜቶቻችንን መግራት አንችልም። ሌላው ብዙ ጊዜ ሎ ሰልፍ ኤስቲም ወይ ደግሞ ዝቅ ያለ ለራስ ግምት የሚሰጡ ሰዎች አንዱ የሚያደርጉት ሌላው ነገር ምንድን ነው? ራሳቸውን አይዞሌት ያደርጋሉ፣ ከሰዎች ያርቃሉ። ምክንያቱም እዛ ቦታ ጋር መሆን አይገባኝም፣ እኔ ዝቅ ያልኩ ሰው ነኝ፣ ሌሎች ሰዎች ከፍ ያሉ ናቸው ብለው ስለሚያስቡ ከሌሎችም ሰዎች ራሳቸውን በጣም የማራቅ ብቻቸውን የመሆን ዝንባሌ ያጋጥማቸዋል። በጣም ነገሩ እየገነነ ሲሄድ ማለት ነው። ምናልባት መልካም ሊባሉ የሚችሉ ኦፖርቹኒቲዎች፣ ስራ፣ ገንዘብ እንደዚህ አይነት ነገርም ሲመጣ በአብዛኛው ራሳቸውን ዝቅ ባለ መንገድ የሚመለከቱ ሰዎች ካሉ እነዚያን ኦፖርቹኒቲዎችና ስራዎች ከኔ ከፍ ያሉ ናቸው ብለው ስለሚያስቡ ወደፊት ለፊት ሄዶ ከመጋፈጥ ፋንታ ራሳቸውን ከእንደዚህ አይነት ነገር የሚያርቁ ይሆናሉ። ማግኘት ያለባቸው ነገርም ከሆነ ያን ነገር ለማግኘት እስከ መጨረሻው ድረስ መክፈል ያለባቸውን ክፍያ ከመክፈል ለእኔ አይገባኝም በሚል ስሜት አሁንም ራሳቸውን ወደኋላ የሚያስቀሩ ሰዎችም አሉ። ስለዚህ በአጠቃላይ ሰልፍ ኤስቲም የሚባለው ነገር ህይወታችንን በጣም በብዙ የሚነካ ነገሩ እንዳሁም በጣም ሲገን ያለንን የአእምሮና የስሜት ጤና ሁሉ ማቃወስ ደረጃ የሚደርስ ነው። ስለዚህ ለራሳችን የምንሰጠው ዋጋ እንዲህ በቀላሉ መታየት ያለበት ነገር ወይ ደግሞ ኮስሜቲክ የሆኑ አይነት መንገዶችን ራሳችን ለጊዜው ስሜታችን ብቻ ከፍ ሊያደርጉ የሚችሉ ነገሮችን በማድረግ ብቻ የምንወጣው ነገር አይደለም። ስለዚህ ሰልፍ ኤስቲምን አንድ በደንብ መረዳት፣ ከዛ ደግሞ መሆን ባለበት መንገድ ማስተካከል ጤነኛው መንገድ ነው። ስለዚህ ሰልፍ ኤስቲም ምንድን ነው ስንል አጠቃላይ ሰልፍ ኤስቲም ስለ ራሳችን ያለን ስሜት ማለት ነው። ያለን ስሜት አይደለም። ስለ ሰው ስሜት ሊኖር ይችላል፣ ስለ ስራችን ስሜት ሊኖር ይችላል፣ ስላለን ገንዘብ ስሜት ሊኖር ይችላል፣ ስለ ዓለም ስሜት ሊኖር ይችላል። ያ ማለት አለ ስለ ራሳችን ያለን ስሜት ማለት ነው። ስለዚህ ስለ ራሳችን ያለን ስሜት ሲባል ስሜት በአብዛኛው የምን ውጤት ነው? የኢቫሉዌሽን ውጤት ነው፣ የግምገማ ውጤት ነው። አንድ ስታንዳርድ አለ፣ ደረጃ የምንሰጠው ነገር ማለት ነው። ከዛ ካስቀመጥነው ስታንዳርድ አኳያ የተፈጠረው ነገር ምንድን ነው ብሎ ሁለቱ ሲስተያዩ የሚመጣ በማስተያየት በማቀናነስ የሚመጣ ነገር ነው። ስለዚህ በሰልፍ ኤስቲም በምንለው ጽንሰ ሀሳብ ውስጥ የምናስተያያቸው ነገሮች ምንድን ናቸው? አንደኛው ስታንዳርዱ ምንድን ነው? ሁለተኛው ደግሞ ከዛ ስታንዳርድ ጋር የምናስተያየው ነገር ምንድን ነው የሚለውን ጥያቄ መመለስ በጣም ወሳኝ ነው። ስለዚህ ምናልባት ቀደም ብሎ ስለ ቫሊዩ ወይም ስለ እሴት ያሳለፍናቸው ቪዲዮዎች አሉ። እነሱን ተጨማሪ መረጃ ለማግኘት ስለ ቫሊዩ እንድታዩ ጋብዛችኋለሁ። ነገር ግን እንደ ስታንዳርድ የምናስቀምጠው ሰልፍ ኤስቲም ላይ ለመድረስ ለመወዳደር የምንጠቀምበት መስፈርት ወይም ስታንዳርዱ ቫሊዎቻችን ወይም እሴቶቻችን ናቸው። በህይወታችን ውስጥ ዋጋ የምንሰጣቸው ነገሮች ማለት ነው። እዚህ ያን ስታንዳርድ ያን መስፈርት ከምን ጋር እናስተያየዋለን?
በኒውሮ ሊንጉስቲክ ፕሮግራሚንግ አሁንም ሰልፍ ኮንሰፕት የምንለው ሌላ ጽንሰ ሀሳብ አለ። ሰልፍ ኮንሰፕት ማለት ራሳችንን የምናይበት መንገድ፣ ለራሳችን ያለን ሰልፍ ኢሜጅ ዋጋው አይደለም ራሱ የምንመለከተው ነገር ማለት ነው። ስለዚህ አእምሯችን ምን ያደርጋል? አንድ ዳንኤል ዋጋ የሚሰጠው ነገር አለ። ዳንኤል ራሱን ሲመለከት የሚያገኘው ኢሜጅ ካስቀመጠው ስታንዳርድ አኳያ የት ጋር ነው ያለው ብሎ ምዘና ይሰራል። ያ ምዘና ከተሰራ በኋላ የሚገኘው ውጤት ነው። ብዙ ጊዜ ለመግለጽ የፎቶ አልበም እንጠቀማለን። ስለዚህ ለምሳሌ አንድ ፎቶ አልበም ቢኖር የፎቶ አልበሙ ከላይ የተጻፈ ነገር አለ። ምንድነው የሚለው? ፍቅር ይላል ለምሳሌ ብለን እናስብ። ስለዚህ ምንድነው ኤክስፔክት የምናደርገው ማለት ነው? ያን ፎቶ አልበም ስንገልጥ እዛ ውስጥ የምናገኛቸው ኢሜጆች ወይም ምስሎች መሆን መቻል አለባቸው። ያ ፍቅር የሚባለውን ነገር የሚገልጽ መሆን መቻል አለባቸው። እዚህ ፍቅር ብለን የሚለውን ነገር ከተመለከትን በኋላ ያን ኤክስፔክት አድርገን ያ ዋጋ የምንሰጠው በመሰረቱ አልበሙ የምንከፍተው መጀመሪያውኑ ከላይ የተጻፈው ነገር ስለሚስበን። ለምሳሌ ፍቅር የሚለውን ዋጋ ካሰጠን አልበሙ አንከፍተው። እዚህ ያን ነገር ዋጋ የሰጠነው ነገር እናገኛለን ብለን አልበሙን ስንከፍተው ውስጡ ጸብ ያለ፣ ግርግር ካለ፣ ውስጡ ጥላቻ ካለ፣ ውስጡ ደግ አለመሆን፣ እንደዚህ አይነት ነገሮች የሚገልጹ ኢሜጆችን ብንመለከት ምን ይሆናል? ውስጣችን ዲስአፖይንትድ ይሆናል። ምክንያቱም ይሄ ፎቶ አልበም ከላይ የተናገረውና ከውስጥ የሚያሳያቸው ነገሮች የተለያዩ በመሆናቸው ምክንያት ማለት ነው። ሎ ሰልፍ ኢስቲም የሚፈጥረው በዚህ መንገድ ነው። ኖርማሊ ህይወታችን ውስጥ እኛ ዋጋ የምንሰጣቸው ነገሮች አሉ ብለን የምናስቀምጣቸው ነገሮች አሉ። እነዛ ከፎቶ አልበም ውጭ ያሉት ከላይ የተቀመጡት ነገሮች ማለት ናቸው። ነገር ግን አእምሯችን አንድ ሌላው የሚያደርገው ነገር ምንድነው? ራሳችንን ይመለከታል። ዳንኤልን ስመለከተው ስለ ዳንኤል ያለኝ ስለ ራሴ ያለኝ ኢሜጆች ምንድናቸው? የምሰማቸው ነገሮች ምንድናቸው? የምቀምሳቸው የምዳስሳቸው ነገሮች ምንድናቸው ብሎ ምን ያደርጋል? ስለ ራሴ የሚስላቸው ኢሜጆች አሉ። ፎቶ አልበም ውስጥ ያሉትን አክቹዋል ፎቶዎቹን ማለት ነው። ስለዚህ ለምሳሌ ፍቅርን ዋጋ ሰጣለሁ ብዬ ነገር ግን አክቹዋሊ ህይወቴን ስመለከተው እና ዳንኤልን ሳየው ፍቅርን የሚገልጹ ምንም ነገር ከሌለው አውቶማቲካሊ ያ ድምዳሜ ወይ ደግሞ ኢቫሉዌሽን ይኖራል ማለት ነው። ከምትኖረው አንተ ዋጋ ከሰጠው ነገር በታች ነው የምትኖረው። ህይወት ውስጥ በጭንቅላት ውስጥ የምትመለከታቸው ነገሮች ዋጋ የሰጠውን ነገር ሪፕሬዘንት አያደርጉም፣ አይወክሉም። ስለዚህ ይሄ ኢቫሉዌሽን ይሰራና ኢሚዲየትሊ አእምሯችን ያደርጋል ያን ሎ ሰልፍ ኢስቲም ለረጅም ጊዜ የማይሆን ማንፈልገው አይነት ስሜት ውስጥ የዘቀጠ የወረደ ስሜት ውስጥ እንገባ ያደርገን። ራስን እስከ መጥላት ደረጃ ሁሉ ሊያደርስ ይችላል። ስለዚህ አንድ ሰው ደግነትን ዋጋ ከሰጠ በጭንቅላት ውስጥ መመልከት ያለበት ነገር መሆን መቻል አለበት። እነዛን ደግነት ሪፕሬዘንት የሚያደርጉ ፎቶዎችን በአእምሮ ውስጥ ስለራሱ መመልከት መቻል አለበት። መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። ስለዚህ ሰልፍ ኢስቲምን መግራት ስንፈልግ መስታወት ፊት በመቆም እና የምንፈልገው ነገር በመናገር ሳይሆን አክቹዋሊ እነዚህን ሁለት ኮምፖነንቶች፣ አንድ ዋጋ የምንሰጣቸው ነገሮች እንደ ስታንዳርድ ያስቀመጥናቸው ነገሮች፣ ሁለት ደግሞ አለበለዛ አእምሯችን ውስጥ የምንመለከታቸውን ምስሎች ምን ማድረግ ያስፈልጋል? መለወጥ ያስፈልጋል ማለት ነው። እነዚህ ሁለቱን ማች ሲያደርጉ ደግነት ብለን ደግነትን የሚገልጽ ምስል በአብዛኛው ራሴን ሳደርግ የምመለከት ከሆነ ወይ ፍቅር ብዬ እንደዛው ፍቅር ሊሆን ይችላል። ወይ ጥንካሬን ዋጋ የምሰጥ ከሆነ የኔ ጥንካሬ የሚያሳዩ ኢሜጆችን ማየት ስችል ወዲያውኑ ሰልፍ ኢስቲም ምን ያደርጋል? ይስተካከላል። ምክንያቱም ጥያቄው ይሄ ነው። ዳንኤል ዋጋ በሰጠው መንገድ እየኖረ ወይ የሚለውን ጥያቄ አዎ የሚል ምላሽ ስለሚገኝ ውስጤ ስለ ራሴ የሚኖረኝ ሰልፍ ኢስቲም ወይ ደግሞ ለራሴ የሚኖረኝ ስሜት ጥሩ ጤነኛ ይሆናል ማለት ነው። ስለዚህ ብዙ ጊዜ ኢንተርቬንሽን ስንሰራ ውስጣቸው ሎ ሰልፍ ኢስቲም ያለባቸው ሰዎች እነዚህ ሁለት ነገሮች በመቀየር እንዲያስተካክሉ ነው የምናደርገው። አንዳንዴ ምን ይሆናል? አንዳንዴ ሰዎች ቫሊዎቻቸውን ላያውቁ ስለሚችሉ መጀመሪያውኑ ቫሊዎቻቸውን ክሊር እንዲያደርጉ፣ ስታንዳርዶቻቸውን ጥሩ ጥርት እንዲያደርጉ እናደርጋቸዋለን። ሁለተኛው ግን ለምሳሌ አንድ ሰው ደግነት ካለ በአብዛኛው ይሄ ራሱን ኢቫሉዌት ሲያደርግ ሎ ሰልፍ ኢስቲም የሚሰማበት ምክንያት የሚፈጠርበት ምክንያት ስለ ራሱ ያለ ስሜት የሚወርድበት ምክንያት ህይወት ውስጥ ደግነት ያላቸውን ነገሮች ስላደረገና ስላላደረገ አይደለም። ብዙ ጊዜ የሚገርማቸው ብዙ ሰዎች ብዙ ደግ ነገሮችን አድርገዋል። ግን አእምሮ አንድ ከሚሰራባቸው ነገሮች ውስጥ አንዱ ምንድነው? ዲሊሽን እንለዋለን። ምንድነው? ይሰርዛል አእምሮ። ስለዚህ በአብዛኛው ደግሞ አእምሮ ምን ላይ ማተኮር ዝንባሌ ያለው ኔጌቲቭ አሉታዊ ነገሮች ላይ ማተኮር ዝንባሌ ያለ።
ስለዚህ አንድ ሰው ስለራሱ ሲያስብ ደግነቱን ከማሰብ የበለጠ በተለይ ደግነትን ዋጋ የሚሰጥ ከሆነ ለ10 ሰው ደግ ነገር አድርጎ አንድ ሰው ካስከፋ አእምሮስ ገኖ የሚታየው ያስከፋው ሰውዬ ነው። ስለዚህ ምን አይነት ድምዳሜ ላይ እንደርስ ያደርገዋል? ያንን ያስከፋውን ነገር ሞቅ አድርጎ ደመቅ አድርጎ ብሩህ አድርጎ ድምፁን ራሱ የመከፋት የሌላኛውን ሰው መከፋት በደንብ አድርጎ ያሰማዋል። ከዛ ምን ያደርጋል? ያን የሰራቸውን 10 ደግነቶች ደግሞ ቅጭጭ አድርጎ ትንሽ አድርጎ አልበሙ ጫፍ ላይ ትንሽ አድርጎ ነው የሚያሳየው። በዚህ ምክንያት ደግ ነኝ ብሎ ሲጠይቅ አይ አይደለም የሚል መልስ ነው ወዲያው የሚያገኘው። አክቹዋሊ ፕራክቲካሊ ደግ ስላልሆነ አይደለም። አእምሮ ያቀረበለት ፎቶ አልበም ውስጥ በደንብ አጥሞ ከፍ አድርጎ ትልልቁ አሳትሞ ያስገባው ነገር ምን ስለሆነ ነው? ደግነትን የማይገልጹ ነገሮችን ስላጎላ ደግነት የሚያሳዩት ነገሮች ደግሞ ልክ እንደ ጉርድ ፎቶግራፍ አሳንሶ ጥቁርና ነጭ አድርጎ ብዥ አድርጎ ስለሚያስቀምጣቸው ነው። ስለዚህ አንዱ ሰልፍ ኢስቲም ኢንተርቬንሽን ስንሰራ መስራት ያለብን ነገር ምንድነው? ቫልዩ የምሰጠው ነገር አለ። አዎ። ስለዚህ ያንን ዋጋ የምሰጠውን ነገር የሚገልጹ ህይወት ውስጥ ያደረግኳቸው ነገሮች አሉ። አዎ። ከዛ ምን ማድረግ ያስፈልጋል? እነዛን ከፍ አድርጎ ሞቅ አድርጎ ደመቅ አድርጎ ከለር አድርጎ ሌሎች ደግሞ ደግነታችንን የማይገልጹ ነገሮች ደግሞ ቅድም እንዳደረገው አእምሯችን ባደረገው በሪቨርሱ ማለት ነው አሳንሶ ብዥ አድርጎ ጥቁርና ነጭ አድርጎ በመለጠፍ ደግነታችንን በማጉላት ምን ማድረግ እንችላለን? ለራሳችን ያለን ሰልፍ ኢስቲም ማስተካከል አለብን ማለት ነው። እዚህ አንደኛው መንገድ ይሄ ነው። እዚህ ኦልሬዲ ያንን ነገር ሆነ ነው። አእምሯችን ግን የሆነውን ነገር በተለይ ኢምፖርታንት ከሆነ አሳንሶ የማሳየት ዝንባሌ ስላለው ምክንያቱም ምን ላይ ስለሚያተኩር ያንን ቫዮሌት ያደረገንበት የተቃረንበትን ጊዜ ስለሚያጎላ ወዲያውኑ ሰልፍ ኢስቲማችን እንዲበላሽ ያደርጋል። አንዳንድ ጊዜ ደግሞ የምናገኘው ነገር ምንድነው? በእርግጥም ያን ቫልዩ ያደረገነው ዋጋ የሰጠውን ነገር አግኝተነው ላናገኝ እንችላለን። ህይወታችን ውስጥ ሆነ ነው አድርገነው አግኝተነው ላናገኝ እንችላለን። ይሄ በሚሆንበት ጊዜ ሰልፍ ኢስቲማችን ከወረደ መልካም ነው፣ እሰየው፣ ጥሩ ነው፣ ፊድባክ አገኘን ማለት። ስለዚህ ምናልባት እስካሁን ድረስ ደግነትን ዋጋ ሰጥቼ ደግነትን የሚያሳይ ነገር ካላረኩ ውሳኔ ወሰናለሁ ማለት። ምን ለማድረግ? ከዛሬ ጀምሮ ዋጋ የምሰጠው ደግነት ስለሆነ ያን ደግነት ሊያንጸባርቁ የሚችሉ ነገሮችን ማድረግ መቻል አለብኝ። አክቹዋሊ ላይፍ ውስጥ ህይወቴ ውስጥ ማድረግ መቻል አለብኝ። እነዛ ነገሮች ሳደርግ እና ሪኮግኒሽን ስሰጥ ምን ማድረግ ይጀምራል? ሰልፍ ኢስቲም ሎው ቢሆንም እውነትን መሆን መቻል አለበት። ምክንያቱም ደግነትን ሰጥቼ ደግነትን ስላልወርኩ ማለት ነው። በየጊዜው የማደርጋቸው የደግነት ስራዎች ግን ከእንደገና ለራሴ የምሰጠው ዋጋ እንዲስተካከል ያደርጋሉ ማለት ነው። አንዳንዴ ደግሞ ራሱ የምናደርጋቸውን ድርጊቶች ደግሞ የምናስባቸው ነገሮች ሳይሆን ራሱ ቫሊዎቻችን በመለወጥም እንደዚሁ ምን ማድረግ ይቻላል? ስታንዳርዳችን በመቀየርም ሰልፍ ኢስቲማችንን ማስተካከል እንችላለን። ግን ብዙ ጊዜ ስታንዳርዶቻችንና ሰልፍ ኢስቲሞቻችን ጥሩ ከሆነ እነሱ መንካት ብዙ መልካም አይደለም። ምክንያቱም ብዙ ሰዎችን ብጠይቋቸው ዋጋ የሚሰጧቸው ጉዳዮች ምንድናቸው ብላችሁ ብጠይቋቸው መልካም ነገሮችን ዋጋ የሚሰጡት። ስለዚህ እነዚህ መልካም የሚሰጧቸውን ዋጋዎች አያስፈልግም ብሎ ማስቀየሩ ያን ያህል ፋይዳ ያለው ወይም ደግሞ ጥሩ መፍትሄ ላይሆን ይችላል ማለት ነው። ስለዚህ አሁን አውቃችኋል። በእርግጥም ሰልፍ ኢስቲም ማስተካከል ስንፈልግ እንደው ዝም ብሎ መስታወት ላይ ቆሞ አንበሳ ነኝ ነብር ነኝ ከማለት አክቹዋሊ ለሰልፍ ኢስቲም መነሻ የሆኑትን ኮምፖነንቶች ወይም ጥሬ ዕቃዎች በመመልከት በመፈተሽ በማስተካከል መጨረሻ ላይ የምንፈልገውን ጥሩ የሆነ ለራሳችን ያለ መልካም ስሜት መፍጠር እንችላለን። እዚህ የምናየው አንደኛው ዋጋ የምንሰጣቸው ነገሮች ስታንዳርዶቻችን፣ ሁለተኛው ስለ ራሳችን ያለን ሰልፍ ኮንሴፕት ወይም ሰልፍ ኢሜጅ፣ ከዛ አንጻር የምንመለከተውን በአእምሯችን ውስጥ የምናብላላው ምስል ማለት። እነዚህን ሁለቱን ማኒፑሌት በማድረግ የምንፈልገውን አይነት መልካም የሆነ ለራስ ግንዛቤ ወይም ስሜት ማስተካከል እንችላለን ማለት። ስለዚህ ምናልባት ሰልፍ ኢስቲምን ማስተካከል የምትፈልጉ ሰዎች ካላችሁ ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ምናልባት ያላችሁ ማንኛውም ከዚህ ጋር የተያዘ ጥያቄ ካለ ኮሜንት ስር ልጽፉልን እንችላላችሁ። ቪዲዮውን ከወደዳችሁት ላይክ እንድታደርጉ፣ ሰብስክራይብ እንድታደርጉ፣ ሌሎች ሰዎችም ጋር እንዲደርስ ሼር እንድታደርጉ ጋብዛችኋለሁ። አመሰግናለሁ።